በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለወደደን ከኃጢአታችንም በደሙ ላጠበን መንግስትም ለአባቱ ካህናት እንድንሆን ላደረገን ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን። የተወደዳችሁ በልዩ ልዩ ስፍራና ሁኔታ ሆናችሁ ይህን የቃለ ዓዋዲ መንፈሳዊ የቴሌቪዥን መርሃ ግብር የምትከታተሉ ሁላችሁ ከእግዚአብሔር አብ ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንዲሁ በእግዚአብሔር ምሕረት ደግሞ በእግዚአብሔር ጸጋ እነሆ ይሄ የቴሌቪዥን መርሃ ግብር ከተጀመረ 12ኛ ዓመቱ ላይ ደርሰናልና እንዲሁ ለዚህ ቀን እንኳን አደረሳችሁ ማለት እወዳለሁ። እንግዲህ እግዚአብሔር ቢረዳን ደግሞ ቅዱስ መንፈሱም ቢያግዘን ዛሬ ለተወሰኑ ደቂቃዎች የእግዚአብሔርን ቃል እውነት የምንካፈል ይሆናል። ይህንን የእግዚአብሔር ቃል እውነት የምንካፈልበት የመጽሐፍ ቅዱስ ክፍል ደግሞ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 እስከ 20 ድረስ ያለው ይሆናል። ክብር ለአምላካችን ለእግዚአብሔር ይሁን። ቃሉ እንዲህ ይላል፣ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከናንተ ጋር ነኝ ይላል። ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔር አምላክ በዚህ ቃል እውነት መካከል ያለውን ነገር እንዲያስረዳን ደግሞ በእግዚአብሔር ፊት በጸሎት እንሆናለን። ቅዱስ አምላካችን እግዚአብሔር ሆይ ዛሬም በተወደደ ልጅህ በጌታ በኢየሱስ ስም እናመሰግንሃለን። ጌታ ሆይ ስለረዳህን ስላገዝከን ደግሞ ጌታ ሆይ ይልቁኑ ከድቅድቅ ጨለማ ወደሚደነቀው ብርሃን ስለጠራህን እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግንሃለን። ክብርና ምስጋና ላንተ ይሁን። ጌታ ሆይ ደግሞ በዚህ ሰዓት ደግሞ በዚህ ሁኔታ ቃልህን እንድንሰማ ጌታ ሆይ ስለምትረዳን እጅግ አድርገን እናመሰግንሃለን። ጌታ አምላክና አባት እግዚአብሔር ሆይ የምናገር ባሪያህን ደግሞ የሚሰሙ ልጆችን ሁሉ በያለንበት ሁኔታ ሁላችንን ጌታ ሆይ እንድታስተምረን እንጸልያለን። እናመሰግንሃለን በልጅህ በክርስቶስ ኢየሱስ ስም አሜን። የተወደዳችሁ እንግዲህ የክርስትና ሃይማኖት ብቻ ሳይሆን የህይወት መስመርና መንገድ አቅጣጫ እንዲሁም ጎዳና ጭምር ነው። ስለዚህ ይሄ የህይወት መንገድ ይሄ የህይወት ጎዳና ሁል ጊዜ ልንለማመደው የሚገባን ልንማረው የሚገባን ልንገነዘበው የሚገባን ነው። ዛሬ ከዚህ ጉዳይ ጋር በተያያዘ ቤተክርስቲያን ይህንን የህይወት ጎዳና ይህን የህይወት ምልልስ ምን እንደሆነ ለመነጋገር ወይም ደግሞ ለመማር እንሞክራለን። ክብር ለአምላካችን ለእግዚአብሔር ይሁን። ዛሬ ወይም ደግሞ ስንጀምር ያነበብኩላችሁ የመጽሐፍ ቅዱስ ክፍል ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ጀምሮ የተናገረው ማለት ነው። በተለምዶ በአንድ መጠሪያ ይታወቃል። እርግጥ ነው በመጽሐፍ ቅዱሳችን ውስጥ ያሉ የተለያዩ አይነት ትምህርቶች የተለያዩ አይነት የእግዚአብሔር ቃል እውነቶች በተለያየ አይነት መጠሪያ የሚታወቁ ናቸው። ከነዚህ መካከል አንዱ በዚህ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 እስከ 20 ድረስ ያለው ይሄ ክፍል ታዲያ በቤተ ክርስቲያን በዘመናት ውስጥ ሁሉ ታላቁ ተልእኮ በመባል ይታወቃል። ክብር ለእግዚአብሔር ይሁን። በእርግጥ በዚህ ዘመን ይሄን የመጽሐፍ ቅዱስ ክፍል ወይም ደግሞ ይሄን የመጽሐፍ ቅዱስ ክፍል እውነት ስናነሳ ጌታ ኢየሱስ በመጨረሻው ሰዓት ደቀ መዛሙርቱን ሰብስቦ ወደ አባቱ ከመሄዱ በፊት ወይም ደግሞ በምድር የነበረውን አገልግሎት ጨርሶ ወደ አባቱ ከማረጉ በፊት ለደቀ መዛሙርቱ የሰጣቸው መመሪያ ነበር። ክብር ለጌታ ይሁን። ነገር ግን ይሄን እውነት አሁን ካለንበት ዘመን አሁን ካለንበት ጊዜ ጋር አነጻጽረን ስንመለከተው ከዚህ ወይም ደግሞ ጌታ ኢየሱስ ካዘዘው ትእዛዝ ፍጹም ከጌታ ትእዛዝ ፍጹም ጌታ ከተናገረው ነገር የራቀ ሆኖ እናገኘዋለን። በዚህ ቃል እውነት ውስጥ እንደምንመለከተው ጌታ ኢየሱስ እንግዲህ ሂዱና አሕዛብን ሁሉ ነው የሚለው።
በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲፈጽሙ እያስተማራችኋቸው ደቀ መዛሙርት ያድርጓቸው ሲላቸው ነው የምንመለከተው። ስለዚህ ጌታ ኢየሱስ በዚህ ቃል መካከል እየነገረን ያለ አንድ እውነት ቢኖር ሰዎችን ሁሉ ደቀ መዛሙርቱ እንድናደርግለት ነው ማለት ነው። ክብር ለአምላካችን ለጌታ ይሁን። በዚህ ቃል መካከል እንደምንመለከተው ጌታ ኢየሱስ ሁለት ሐሳብ እየተናገረ አይደለም። በዚህ ቃል መካከል እንደምንመለከተው ጌታ ኢየሱስ ሶስት ሐሳቦችንም እያስተላለፈ አይደለም። አንድና ወጥነት ያለው ሐሳብ ነው። ጌታ ኢየሱስ በዚህ ቃል መካከል ሰዎችን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው የሚል ለብቻ፣ ያዘዝኳችሁን ሁሉ ደግሞ እያስተማራችኋቸው የሚለውን ለብቻ፣ ደቀ መዛሙርቴ ደግሞ አድርጓቸው የሚለውን ሐሳብ ደግሞ ለብቻ የምንመለከተው አይደለም። ሁሉም ሐሳብ ተጠቅልሎ ሰው ሁሉ ጌታን በማመን በአብና በወልድ እንዲሁ በመንፈስ ቅዱስ ስም ተጠምቆ ከዛ በኋላም እንዲሁ የጌታን ቃል እውነት እየተማረ ምክንያቱም ያዘዝኳቸውን ሁሉ እንዲፈጽሙ እያስተማራችኋቸው ነው ይላል ጌታ ኢየሱስ። ይሄን እየተማረ የጌታ ደቀ መዝሙር እንዲሆን የጌታ ሐሳብ ነው ማለት ነው፣ ወይም ደግሞ የጌታ ትእዛዝ ነው ማለት ነው። ክብር ለኢየሱስ ይሁን። ስለዚህ የጌታ ዓላማና የጌታ ተልእኮ ለደቀ መዛሙርቱ የሰጣቸው ይሄ ነው። እርሱም ምንድነው ካልን ሰው ሁሉ በአብ በወልድ በመንፈስ ቅዱስ ስም እየተጠመቀ ጌታ ኢየሱስም ያዘዘውን እንዲፈጽሙ እያስተማርን የእርሱ ደቀ መዛሙርት እንድናደርጋቸው ነው። ክብር ለጌታ ይሁን። በዚህ እውነት መካከል አንድ ነገር ልናስተውል ይገባናል። በዚህ ዘመን የምናየው እውነታ ከዚህ የራቀ ሆኖ በዚህ ዘመን የምንመለከተው ነገር ሁሉ ከዚህ በጣም ባፈነገጠ መልኩ ለእግዚአብሔር ቃል እውነት የሚታዘዝ በማይመስል መልኩ ቤተክርስቲያንም ሆነ አማኞች ሲመላለሱ እናያለን። ጌታ ኢየሱስ ያለን አባላትን በቁጥር እንድናበዛ አይደለም። ጌታ ኢየሱስም ተልእኮን የሰጠን በወንበር ቁጥር ልክ የሆኑ ሕይወታቸውና ኑሯቸው ከጌታ ትምህርት እጅግ የራቀ ብዙ ተከታዮችን እንድናፈራ አላዘዘንም። ይልቁኑ ጌታ ኢየሱስ እየተናገረ ያለው ያዘዝኳችሁን ሁሉ እያስተማራችኋቸው ደቀ መዛሙርት አድርጓቸው ነው የሚለን። ክብር ለኢየሱስ ይሁን። ሰዎች እንዲድኑ መምከር፣ ሰዎች እውነትን ወደ ማወቅ እንዲደርሱ ማድረግ፣ ሰዎች የእግዚአብሔርን ቃል እውነት አምነው በጌታ በኢየሱስ ክርስቶስ አማካኝነት ከእግዚአብሔር ጋር እንዲታረቁ ማድረግ፣ ኃጢአተኝነታቸውን አውቀው ለዚህ ለኃጢአተኛ ማንነታቸው ደግሞ መፍትሄ የሚሆነው ጌታ ኢየሱስ እና ጌታ ኢየሱስ ብቻ እንደሆነ በመምከር በማስተማር ሰው ከእግዚአብሔር ጋር እንዲታረቅ ማድረግ፣ ለዚህም ደግሞ የሚመቹ ልዩ ልዩ ሁኔታዎችን መፍጠር መልካም ነው። ነገር ግን ሰው ከዳነ በኋላ፣ ነገር ግን ሰው የዘላለም ሕይወት ካገኘ በኋላ፣ ነገር ግን ሰው ከእግዚአብሔር ጋር መታረቁን ካመነበት ቅስፈት ጀምሮ ሰው ሊያድግ ይገባዋል፣ ወይም ደግሞ አማኝ ሊያድግ ይገባዋል። እውነት ነው፣ ሰውን ወደ እምነት ማምጣት የመጀመሪያው ነገር ነው። ቤተ ክርስቲያን ግን ሰውን ወደ እምነት የማምጣት ብቻ ሳይሆን የሰዎችን ወይም ደግሞ የአማኞችንም ሕይወት የመለወጥ ኃላፊነት አለባት ማለት ነው። ጌታ ኢየሱስም የሰጠው ታላቁ ተልእኮ ይሄ ነው። ምን ይለናል መጽሐፉ? ደግመን እናንብበው። እንግዲህ ሂዱና ነው የሚለው። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ እና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ ያድርጓቸው። ክብር ለኢየሱስ ይሁን። አዎ ሰው ሊያምን ይገባዋል። አዎ ሰው ሁሉ ከእግዚአብሔር ጋር ሊታረቅ ይገባዋል። አዎ ሰው ሁሉ ኃጢአተኝነቱን በማወቅ ከእግዚአብሔር ጋር በፍቅር መኖር ይገባዋል። በፍቅር መኖር ብቻ አይደለም፣ ደግሞ ሕይወቱንም መለወጥ አለበት። ሕይወቱ እንዲለወጥ፣ ሕይወቱ መልክ እንዲይዝ የእግዚአብሔር ቃል እውነት ያስፈልገዋል። የእግዚአብሔርን ቃል እውነት በማስተማር ጌታ ኢየሱስም እንዳለ ያዘዝኳችሁን ሁሉ እንዲፈጽሙ ብሎ እንደተናገረ ይሄን ደግሞ በአማኞች ሕይወት ውስጥ የመክተት የቤተ ክርስቲያን ኃላፊነት ነው ማለት ነው። ታዲያ የቤተ ክርስቲያን ኃላፊነት ሰውን ወደ እውነት ማምጣት፣ ሰውን ወደ እምነት ማምጣት የመጀመሪያው ሲሆን ደቀ መዝሙር ማድረግ ግን ሕይወቱን መለወጥ ነው። ስለዚህ የቤተ ክርስቲያን ኃላፊነት ሰውን ወደ እውነት ማምጣት ብቻ አይደለም፣
የጌታ እውነተኛ ደቀ መዝሙርም እንዲሆን ማድረግ የቤተ ክርስቲያን ኃላፊነት ነው። ይህ ማለት ምን ማለት ነው ካል ሰው እውነተኛ የጌታ ደቀ መዝሙር ማድረግ ወይም ደግሞ ጌታ ያዘዘውን ሁሉ በመፈጸም ጌታ የተናገረውን ሁሉ በመፈጸም አማኝ ሁሉ የጌታ መሆኑን እንዲያውቅ ሰው ሁሉ አማኝ የጌታ እንደሆነ እንዲረዳ የማድረግ ኃላፊነት የቤተ ክርስቲያን ነው። ሰው እውነተኛ የጌታ ደቀ መዝሙር ሲሆን ሰው ወደ እውነተኛው ጌታ መመለስ ብቻ አይደለም፣ ይሄ ጌታ ባዘዘው ሕይወት መስመር ባዘዘው የሕይወት ልምምድ ጌታ በሚያውቀው የሕይወት ስርዓት ውስጥ ማለፍ እውነተኛ መንፈሳዊነትም ጭምር ነው። ክብር ለጌታ ይሁን። ታዲያ እውነተኛ የጌታ ደቀ መዝሙር ወይም ደግሞ ደቀ መዝሙር ማለት ምን ማለት ነው ካል እርግጥ ነው ደቀ መዝሙር ማለት ተከታይ ማለት ነው። ነገር ግን ለዛሬ ከምንከፋፈለው እውነት ወይም ደግሞ ከምንማረው እውነት ጋር በተያያዘ መልኩ ስንመለከት ደቀ መዝሙር ማለት ትምህርት የሚቀበል የተማረውን እውነትና የተረዳውን እውነት በአእምሮ በግንዛቤ ደረጃ ያስቀመጠ ትምህርቱን ብቻ የሚከታተል ማለት አይደለም። ክብር ለጌታ ይሁን። ታዲያ ምን ማለት ነው ካል ሕይወቱን ለክርስቶስ የሰጠ ክርስቶስን የሚከተል ቃሉን የሚይዝ ኃጢአትን የሚጠላ ሕይወቱን የለወጠ ማለታችን ነው። ምክንያቱም የጌታ ሰው የጌታ ከመሆኑ የተነሳ ክርስቶስን ይወዳል። ሰው የጌታ ከመሆኑ የተነሳ ከኃጢአት ይርቃል። ሰው የጌታ ከመሆኑ የተነሳ ሕይወቱ ይለወጥለታል ማለት ነው። ክብር ለኢየሱስ ይሁን። ታዲያ የጌታ ደቀ መዝሙርነት ይሄ ከሆነ በዚህ ዘመን አማኞች ታዲያ የጌታ ደቀ መዝሙር ከመሆን ይልቅ ወይም ደግሞ የሰሙት ቃል ከመረጃነት የሚያውቁት እውነት ከአእምሮ ምግብነት በዘለለ መልኩ ከሕይወታቸው ጋር ተዛምዶ እውነተኛ የጌታ ደቀ መዛሙርት መሆናቸውን ለምንድን ነው ላናይ የቻልነው? በቤተ ክርስቲያን በኩል ሰዎች የጌታ ደቀ መዝሙርነት ወደሚሆኑበት የሕይወት ስርዓት ስላልተጠጉ ነው። ምክንያቱም ይሄ ኃላፊነት የቤተ ክርስቲያን በመሆኑ ማለት ነው። ክብር ለኢየሱስ ይሁን። ከዚህ ጋር በተያያዙ የተወሰኑ ነጥቦችን ለመነጋገር እንሞክራለን። ቤተ ክርስቲያን አማኞችን ደቀ መዛሙርት ወይም ደግሞ የጌታ ተከታዮች እውነተኛ የጌታ ተከታዮች ስታደርጋቸው ምን ለውጦችን ሊያመጡ ይችላሉ ካል የመጀመሪያው ይሄ ነው። ቤተ ክርስቲያን ሰዎችን የጌታ ደቀ መዛሙርት ስታደርግ ሰዎች ወደ መንፈሳዊ ብስለትና ከፍ ወዳለ የሕይወት መስመር ይመጣሉ ማለት ነው። ክብር ለጌታ ይሁን። ይሄም ማለት ምን ማለት ነው ካል አማኞች ያድጋሉ ወይም ደግሞ መንፈሳዊ እድገት ይኖራቸዋል ማለት ነው። አንድ የተወለደ ሕፃን ጤነኛና በሕይወት ለመኖር የሚያስፈልጉት ነገሮች እስከተሟሉለት ድረስ ማደጉ ወይም ደግሞ እድገት ማሳየቱ የማይቀር እንደመሆኑ መጠን አማኞችም እውነተኛ ደቀ መዛሙርት ሲሆኑ በቤተ ክርስቲያን በኩል እድገት ማሳየቱ የሚጠበቅ ነው ማለት ነው። ታዲያ ይሄ ከሆነ ደቀ መዝሙርነት ወይም ደግሞ ቤተ ክርስቲያን አማኞችን የጌታ ደቀ መዝሙር ስታደርግ ሰው እንዴት ሊያድግ ይችላል ወይም ደግሞ ሰው እንዴት ያድጋል ለሚለው የተወሰኑ ነጥቦችን እንመለከታለን። ክብር ለጌታ ይሁን። የመጀመሪያው አማኝን በቃሉ ያጸናዋል። ክብር ለኢየሱስ ይሁን። ብዙ ሰዎች በዚህ ዘመን የሚታለሉት ከእግዚአብሔር ቃል እውነትም ፈቀቅ ብለው የእግዚአብሔርን ቃል እውነት ሳይሆን የሰዎችን ሕይወትና የሕይወት ልምምድ አለፍ ሲልም ጤነኛ ያልሆኑ ትምህርቶችን ወደ ልባቸው በማስገባት የጌታ እውነተኛ ደቀ መዛሙርት ከመሆን ይልቅ የሰዎች የሃይማኖት መሪዎችና የሌሎች አካላት ተከታዮች ሲሆኑ እናያቸዋለን። አማኝ በቤተ ክርስቲያን በኩል ወይም ደግሞ ቤተ ክርስቲያን አማኞችን እውነተኛ የጌታ ደቀ መዛሙርት ስታደርጋቸው በቃሉ ላይ የተመሰረቱ ይሆናሉ። ይሄም ብቻ አይደለም። ይሄ ከመሆኑ የተነሳ እውነትን ያውቃሉ። እውነትን ማወቅ ብቻ አይደለም፣ ከሐሰት ይርቃሉ። ከሐሰት መራቅ ብቻ አይደለም፣ በእምነት ይኖራሉ። በዚህ የሕይወት ስርዓት ውስጥ ጸንተው መቆም ይችላሉ ማለት ነው። ክብር ለጌታ ይሁን። ስለዚህ ቤተ ክርስቲያን አማኞችን ይሄንን የእግዚአብሔር ቃል እውነት በማስተማር ይሄን የእግዚአብሔር ቃል እውነት በሰዎች ልብ ውስጥ ወይም ደግሞ በአማኞች ልብ ውስጥ እንዲሰርጽ በማድረግ ሰዎች ከእግዚአብሔር ጋር ያላቸው ሕይወት ጤናማ እንዲሆን ማድረግ አለባት ማለት ነው።
ይህም አማኞች ሁሉ እውነተኛ የጌታ ደቀ መዛሙርት እንዲሆኑ ይረዳቸዋል። ክብር ለኢየሱስ ይሁን። መጽሐፍ ቅዱሳችንን በኤፌሶን መጽሐፍ ምዕራፍ 4 ቁጥር 14 ላይ ስንመለከት እንዲህ ይላል፣ እንደ ስህተት ሽንገላ ባለ ተንኮል በሰዎችም መታለል ምክንያት በትምህርት ንፋስ ሁሉ እየተፍገመገምን ወዲያና ወዲህ የተንሳፈፍን ሕፃናት መሆን ወደፊት አይገባንም ይላል። ክብር ለጌታ ይሁን። እውነተኛ የጌታ ደቀ መዝሙር ከዚህ ይለያል። ስለዚህ በእግዚአብሔር ቃል እውነት ስር ያልሰደደ አማኝ በትምህርት ንፋስ ሊፍገመገም የሕይወቱን አቅጣጫና መስመር እውነተኛ የጌታ ደቀ መዝሙር ሆኖ ከመኖር ይልቅ ከዛ በዘለለ ወይም ደግሞ ከዛ በተቃራኒ በሆነ ሕይወት ሊመላለስ ይችላል ማለት ነው። እዚህ አማኝ የእግዚአብሔርን ቃል እውነት ያውቃል፣ ደግሞ ያድጋል ማለት ነው። የእግዚአብሔርም ቃል ወደዚህ ብስለት ወደዚህ የእድገት ደረጃ ከፍ እንዲል ይረዳዋል ማለት ነው። ይሄ የመጀመሪያው ቤተክርስቲያን ተልእኮ ነው። ክብር ለጌታ ይሁን። ይሄም ብቻ አይደለም። አማኝ እውነተኛ የጌታ ደቀ መዝሙር ሲሆን ሕይወቱ ይለወጣል። ቤተክርስቲያን አማኞችን ሁሉ ሕይወታቸው የተለወጠ ሕይወታቸው ጌታን የሚመስል ሕይወታቸው የጌታ እውነተኛ ተከታዮች እንዲሆን የማድረግ ኃላፊነት አለባት። ክብር ለጌታ ይሁን። መጽሐፍ ቅዱስ እንደሚያስተምረን በዚህ በሁለተኛ ቆሮንቶስ መልእክት ምዕራፍ 5 ቁጥር 17 ላይ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። እውነት ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል። ክብር ለኢየሱስ ይሁን። ነገር ግን ይሄ አዲስ ፍጥረት የሆነ ሰው እውነተኛ የጌታ ደቀ መዛሙርትም ወይም ደግሞ የጌታ ደቀ መዝሙርም መሆን አለበት። ምክንያቱም የሰውን ሕይወት መለወጥ ስለሚችል ማለት ነው። እውነተኛ የጌታ ደቀ መዝሙር ከመሆኑ የተነሳ እውነተኛ የጌታ ተከታይ ከመሆኑ የተነሳ የእርሱ መለወጥ ብቻ አይደለም ሰዎችንም ሊለውጥ ይችላል ማለት ነው። ክብር ለጌታ ይሁን። እንዴት ካል ቁጣን በፍቅር ይቀይራል፣ ትዕቢትን በትህትና ይተካል። ክብር ለኢየሱስ ይሁን። ዓለማዊነትን በቅድስና ይቀይራል። በጸጋው አማካኝነት ኃጢአተኝነትንና ዓለማዊ ምኞትን እየካደ ይኖራል። ክብር ለኢየሱስ ይሁን። ይሄ ምን ያደርገዋል ካል እውነተኛ ደቀ መዝሙር ያደርገዋል። ማለትም ስለ እግዚአብሔር ቃል እውነት የገባው ነገር ሁሉ ከመረጃ በዘለለ ከአይምሮ ምግብነት በዘለለ ተግባራዊ የሕይወት ምልልስ እንዲኖረው አቅም ይኖረዋል ማለት ነው። ይሄንንም በማድረግ የቤተ ክርስቲያን ሚና ከፍ ያለ ነው። ክብር ለኢየሱስ ይሁን። ይሄም ብቻ አይደለም። እውነተኛ ሰው እውነተኛ የጌታ ደቀ መዝሙር ሲሆን ቤተ ክርስቲያን አማኞችን ሁሉ እውነተኛ የጌታ ደቀ መዛሙርት እንዲሆኑ ስታደርጋቸው በእውነት ክርስቶስን ወደ መምሰል ያድጋሉ ማለት ነው። ክብር ለጌታ ይሁን። የደቀ መዝሙርነት ዋና ግቡ የጌታ ደቀ መዝሙርነት ዋና ግብ አንድና አንድ ነው፣ ጌታን መምሰል። ክብር ለኢየሱስ ይሁን። ምን ማለት ነው ጌታ መምሰል ካል እንደ ክርስቶስ ሰውን ሁሉ መውደድ። ክብር ለኢየሱስ ይሁን። እንደ ክርስቶስ መታዘዝ፣ እንደ ክርስቶስ መቀደስ። ይሄም ብቻ አይደለም፣ በእግዚአብሔር መንግሥት ዘላለማዊ ሐሳብ ውስጥ የታሰቡትን ሰዎች ሁሉ ማገልገልም ጭምር ነው። ክብር ለጌታ ይሁን። እዚህ ይሄ ደግሞ ማለት ምን ማለት ነው ካል በሌላ ቋንቋ መንፈሳዊ ብስለት ማለት ነው። ስለዚህ አማኞች ሁሉ የጌታ ደቀ መዛሙርት እንዲሆኑ እያደረግናቸው ነው ማለት በመንፈሳዊ ሕይወታቸው የበሰሉ ከልጅነት ወደ አዋቂነት እግዚአብሔርን ካለመምሰል ሕይወት እግዚአብሔርን እየመሰሉ ወደሚኖሩበት ሕይወት ፈቀቅ እንዲሉ እየረዳናቸው ነው ማለት ነው። ክብር ለጌታ ይሁን። ሌላኛው ነጥብ ደግሞ ቤተ ክርስቲያን አማኞችን ሁሉ ደቀ መዛሙርት ስታደርጋቸው ቤተ ክርስቲያን ትጠናከራለች። የቤተ ክርስቲያን መጠናከር ብቻ አይደለም፣ ወንጌል ይስፋፋል። የእግዚአብሔርን ቃል እውነት ሰዎች በመረዳት ብዙዎች ከጨለማ ይወጣሉ፣ ብዙዎች ከታሰሩበት እስራት ነፃ ይወጣሉ፣ ብዙዎች እግዚአብሔርን ካለማመን ሕይወት ይወጣሉ ማለት ነው። ክብር ለኢየሱስ ይሁን። በዚህ በሐዋርያት ሥራ መጽሐፍ ምዕራፍ 6 ቁጥር 7 ላይ የቀደመች ቤተክርስቲያን ወይም ደግሞ በዛ ቤተክርስቲያን ውስጥ የነበሩ አማኞች የነበራቸውን ሕይወት ከቤተክርስቲያን መጠናከርና ከወንጌል መሮጥ ወይም ደግሞ ከወንጌል መስፋፋት ጋር ተይዞ ተጠቅሰውልናል። እንመልከተው። የሐዋርያት ሥራ ምዕራፍ 6 ቁጥር 7 ላይ እንዲህ ይለናል፣ የእግዚአብሔርም ቃል እየሰፋ ሄደ፣
በኢየሩሳሌምም የደቀ መዛሙርት ቁጥር እጅግ እየበዛ ሄደ፣ ከካህናትም ብዙ ሰዎች ለሃይማኖት የታዘዙ ሆኑ ይለናል። ክብር ለኢየሱስ ይሁን። ስለዚህ በመጀመሪያው ቤተክርስቲያን ውስጥም የምንመለከተው እውነት ይሄ ነው። የደቀ መዛሙርት መብዛት ወይም ደግሞ የጌታ ደቀ መዛሙርት ቁጥራቸው መብዛት ለወንጌልና የአማኞች ቁጥር በዛው ትይዩ መብዛት እድል ፈጥሮ ነበር ማለት ነው። ክብር ለኢየሱስ ይሁን። ስለዚህ የተማረ አማኝ፣ እውነተኛ የጌታ ደቀ መዝሙር የሆነ አማኝ ዝም ብሎ አይቀመጥም። የእግዚአብሔርን ስራ ወይም ደግሞ የእግዚአብሔርን መንግስት ስራ ለመስራት ይፋጠናል ማለት ነው። ይሄ ምን ማለት ነው ካል ወንጌልን ይመሰክራል። ወንጌልን መመስከር ብቻ አይደለም፣ ወንጌል ተመስክሮላቸው የመጡትን ሰዎች በእውነትና በቅንነት ያገለግላል። ይሄም ብቻ አይደለም፣ ሌሎችን ያስተምራል። ክብር ለኢየሱስ ይሁን። ስለዚህ ቤተክርስቲያን አማኞችን ደቀ መዛሙርት የማድረግ ኃላፊነት ካለባት፣ አማኞችም ደግሞ የጌታ ደቀ መዝሙር የመሆን ግዴታ ካለባቸው፣ ስለዚህ በዚህ ትይዩ ሰዎች ከጨለማው ዓለም ነፃ ይወጣሉ፣ ወንጌል ይሰበካል፣ አብያተ ክርስቲያናት ሁሉ ይሰፋሉ። አሁን በዚህ ዘመን አንዳንዶቻችን እንደምንለው መልክ ያጣው ዝብርቅርቅ ያለው የክርስትና ህይወት መስመር በእውነተኛው የደቀ መዝሙርነት ህይወት ይተካል ማለት ነው። ክብር ለኢየሱስ ይሁን። ስለዚህ አማኞች እውነተኛ ክርስቲያኖች እንዲሆኑ፣ አማኞች ስር እንዲሰዱ፣ በቃል እውነት እንዲበስሉ፣ እንዲያድጉ፣ ይሄም ብቻ አይደለም በእውነት ክርስቶስን እንዲመስሉ ካስፈለገ ቤተክርስቲያን አማኞችን ሁሉ ደቀ መዛሙርት ልታደርጋቸው ይገባል ማለት ነው። ይሄም ምንድነው ካል ጌታ ኢየሱስ እንደተናገረ በትምህርታችን መነሻ እንዲሆነን ባነሳነው የመጽሐፍ ቅዱስ ክፍል ውስጥ እንደተጻፈው ሰዎችን ሁሉ በአብ በወልድ በመንፈስ ቅዱስ ስም ማጥመቅ። ይሄም ብቻ አይደለም ጌታ ኢየሱስ ያዘዘውን ሁሉ እንዲፈጽሙ ማስተማር፣ ከዛም የሱ ደቀ መዛሙርት ማድረግ። የተወደዳችሁ በየስፍራው ሁሉ የእግዚአብሔርን ቃል እውነት፣ ይሄንን የእግዚአብሔርን ቃል እውነት የምትሰሙ የምታደምጡ፣ በእውነት ቤተክርስቲያን ለዚህ እውነት የተጋች እንድትሆን፣ ቤተክርስቲያን ከምትታወቅበት መልክ፣ ቤተክርስቲያን ከምትታወቅበት ሁኔታ ይልቅ በሌላ ሁኔታ እንዳትታወቅ፣ የቤተክርስቲያን መልክ እንዳይዛባ፣ ሰዎች ጌታ ኢየሱስ ቤተክርስቲያንን ለላከበት ወይም ደግሞ በጌታ በኢየሱስ ክርስቶስ የተሰጠውን ታላቅ ተልእኮ ቤተክርስቲያን በምትፈጽምበት መልክ ሳይሆን በሌላ መልኩ እንዳይረዷት ልንጸልይ ይገባል። መንፈሳዊ አገልግሎቶችና ከመንፈሳዊ አገልግሎቶች ጋር ተያይዞ ያለው የመጨረሻ ነጥብ ሰው ሁሉ ክርስቶስ ኢየሱስን በማመን ወደሚገኝ የህይወት ስርዓት እንዲያመልጥ ሊሆን ይገባዋል። ይሄም በዛ ብቻ ሊደመደም አይደለም ይገባው። በምን ሊደመደም ይገባዋል? ወይም ደግሞ በምን መንገድ ሊጓዝ ይገባዋል? ወይም ደግሞ በምን መንገድ ሊሄድ ይገባዋል ካል ሰው ሁሉ እውነተኛ የጌታ ደቀ መዝሙር መሆን። ይሄ ጌታ ኢየሱስ ለቤተ ክርስቲያን የሰጠው ታላቁ ተልእኮ ስለሆነ ማለት ነው። ተወዳጆች፣ ዛሬ በእግዚአብሔር ቃል እውነት መካከል ጌታ ኢየሱስ ለቤተ ክርስቲያን የሰጠውን ታላቁ ተልእኮ ሰዎችን ሁሉ ደቀ መዛሙርት ወይም ደግሞ የጌታ ተከታዮች እንዲሆኑ ማድረግ እንደሆነ ለመመልከት ችለናል። የጌታ ጸጋ ከሁላችን ጋር ይሁን።